ሜሪ ዳኒ ስርዓት ያዙ። በሰው ዘንድ ተቀባይነት ለማግኘት ከሆነ ራሳችሁ ቻናል ሄዳችሁ ስሩ። የሰው ህይወት አትበጥብጡ። ሩታም ደግሞ ወስኝ የምትወስኙን ነገር አንዴ ባሌ አንዴ ልጅ አባት ምናምን አትበይ። በቃ ኦልሬዲ አንቺ እነሱ ተፋታችኋል። አሁን ከሀገር ውስጥም ከሀገር ውጭም ያላችሁ የኔ ቻናል ቤተሰቦች ሰላም ሁኑልኝ። ከሀገር ውጭ ያላችሁ እግዚአብሔር አምላክ ወደ ሀገራችሁ እንዲያበቃችሁ አካውንታችሁ ሞልቶ ኪሳችሁ ሞልቶ ሰላም ሆናችሁ እናንተ በጤና በደስታ ከቤተሰቦቻችሁ ጋር እንድትቀላቀሉ ስል የሁሉ ጊዜ ምኞቴ ነው። ያው እስከዛሬ አብርሽ ምናምን ያው ስጣት ላይ ነው የምታውቁን። ዛሬ ግን በጣም ወንድሜ ብዬ መጥራት እችላለሁ። በጣም ደስ ብሎኛል። ወደ ቤት መጣ ስለሆነ እኛ እኮ መጀመሪያም እኮ አልካርንም ህይወታችን ነገር ትንሽ አሳስቦን ነው እንጂ እኔም እንደዚህ ማለቴ ዛሬ ላይ የሚያው ነገር ለሱም ለኔም አስደናቂ ነው የሚሆነው። ምክንያቱም ያምነን አይችልም ኦብቪየስሊ፣ ግን እውነታው ይሄ ነው። እኛ ሰላምና ፍቅርን ነው የምንፈልገው። አብርሃም እንደፈለገው መሆን ይችላል፣ የፈለገውን ነገር ማድረግ ይችላል። በዚህ በተፈጠሩት ነገሮች ይሄን ያህል ጊዜ በጣም እንዳስቀየመ አንተንም ተመልካቾችንም ሄርሚላንም በጣም አስቀይመናቸዋልና ይሄ ነገር ይበቃል። ቆም ብለን ስናስብ ፋሚሊንም ወንድሞች ምናምን ሳላቀስቀይማቸዋለሁ ነው በተለይና ይሄ ነገር ይበቃል። ከዚህ በኋላ ማንንም ማስቀየም የለብንም። እስካሁን ለተፈጠሩት ነገሮች ተመልካቾቻችንንም ይቅርታ፣ አንተም ወንድም በጣም ይቅርታ። ድጋሚ እንደዚህ ነገሮች አይፈጠሩም። ልመናችሁ ሜሪና ዳኒ ልመናችሁ። በቃ እስቲ ዛሬ ታመኑ እስቲ። በቃ የምር ይቅርታ ጠይቃችኋል። አብርሽ በቃ ወደ ቤቱ እንዲመለስ ትፈልጋላችሁ። በነፃነት ልጁን እንዲያይ ትፈልጋላችሁ። በዚህ ልክ ማን ታልልላችሁ ነው እናንተ? በዚህ ልክ አታታሉን። ምክንያቱም ከዚህ በፊት የሰራችሁትን ስራ በደንብ ጠንቅቀን ስለምናውቀው፣ ሜሪ ዳኒ የሰራችሁትን ነገር ጠንቅቀን ነው የምናውቀው። ባህሪያችሁንም ጨምሮ ጠንቅቄ ነው በደንብ የማውቀው። ገና አሁን እየሰራችሁ ያሉትን አይደለም፣ ለወደፊት የምትሰሩትን በደንብ አውቀዋለሁ። በተለይ ዳኒ ተብየው የምትሰራውን ነገር ገና ወደፊት ማለት ያቅድክ ያለውን ነገር አውቀዋለሁ። ምክንያቱም አንድ ድና ነገር አድርገህ ስለማታል ዳኒ እንዲህ በዚህ ቅስፈት ሰው ይቀያየራል። በዚህ ቅስፈት በዚህ በሁለት ቪዲዮ በሶስት ቪዲዮ ይቀያየራል እንዴ? አብርሃምን ካልገደልኩት አብርሃምን ከማየት አብርሃም የሚባለው ሰውዬ ብላችሁ ስንት ነገር እንዳላደረጋችሁ ሜሪና ዳኒ የረሳም መሰላችሁ እንዴ? የሆነ እኮ ሩቅ ጊዜ የተደረገ ነገር አስመሰላችሁት እኮ። በቃ አረሳሳችሁ ምን አመጣችሁ በእናንተ ቤት። መጀመሪያ ሄዳችሁ ሩታን ይቅርታ ጠይቃችሁ ከዛ በኋላ መጣችሁ ደግሞ አብርሽ ጋር አሽቃብጣችሁ ወንድሜ የኔ ወንድም ስቅ ሲላት ምናምን ወይኔ ባብርሽ ምናምን። ኧረ በስመ አብ ማስመሰል። በዚህ ልክ እንደዚህ ስላስመሰላችሁ መታችሁ የሆነ ነገር ስላላችሁ አብርሽን ይቅርታ ስለጠየቃችሁ ሩታን ስለጠየቃችሁ ለእናንተ ያለኝ አመለካከት በጭራሽ አይቀየርም። ይሄን ጠንቅቃችሁ እንድታውቁት ፈልጋለሁ። ለሜሪና ለዳኒ በጭራሽ አመለካከቴ አይቀየርም። እናንተ መልአክ ሆናችሁ ብትመጡ ራሱ አላምናችሁ። እንኳን ይሄ የሰይጣን ተግባር እየሰራችሁ ይቅርና መልአክ ሆናችሁ እንኳን ብትመጡ የማላምናችሁ ሰው ቢኖር እኔ ነኝ። ዳኒና ሜሪን በጭራሽ አላምናችሁ። እንዴ አብርሽ እኔ እኮ እኔ ግራ ነው የገባኝ። አቅም ነው ምንድነው? ቆይ እናንተ ሐሳብ ሩታ ሳንቺስ ምንድነው ያሰባችሁት? ምንድነው የተማካከራችሁት? እስቲ ልጁ ይኖርበት፣ በቃ በሰላም ይኖርበት፣ ህይወቱን በሰላም የቀጠለ እኮ ነው አይደል? በሰላም ህይወቱን እየመራ ነው አይደል? በቃ ደስተኛ ነው አይደል? በቃ ደስተኛ ነው። አሁን ላይ አብርሽ ደስተኛ ነው፣ በጣም በህይወቱ ደስተኛ ነው። ከሄርሜላ ጋር ባለው ነገር ደስተኛ ነው። ታውት ይኖርበት እንጂ ለምን ሰላም ሆነ ነው? ለምን ደስተኛ ሆነ ነው? ለምን አይበጠበጥም? ጭንቅላቱ ለምን አይበጠበጥም? ደስታውን ለምን አናደፈረስም ነው? ሰው ሰላም ሲሆን፣ ሰው በጤና ሲሆን፣ ሰው በቃ በጥሩ ሁኔታ ላይ ሲሆን ደስ አይላችሁ ማለት? በስመ አብ። ምን ተንኮል አሰባችሁ ደግሞ? እስቲ ያሰባችሁትን ነገር ምንድነው? መገመት እኮ አቅተንም እኛ ምን እንዳሰባችሁ። ምክንያቱም አዲስ ስላልሆነ ለእናንተ ተንኮል መፍጠር፣ ክፋት መፍጠር አዲስ ስላልሆነ እናንተ ያሰባችሁትን ነገር እኛ እናውቃለን። በቃ ጠንቅቀን እናውቀዋለን። በቃ እናንተ የምታስቡትን ነገር በደንብ ነው የምናውቀው። መጽሐፍ ቅዱስ ላይም እኮ ተብሏል፣ የሰይጣንን ሐሳብ አንስተው ሚሳት አይደለም፣ የእናንተ ሐሳብ ሚሳት አይደለም። የሜሪና የዳኒ ተብየው መርገም ተንኮለኛ፣ ውሸታ፣ አጨርባሪ የሆነ ልጅ የእነሱን ሐሳብ በጭራሽ የማንስተው ሐሳብ ነው። በዛ ላይ ደግሞ ሜሪ የለበሰችው አለባበስ ምን የሚሉት አለባበስ ነው? አረ ልጁን ተውት በቃ። በስንቱ ነው የምፈትኑት? በስንቱ ይፈተን፣ በስንቱ ሲት ይፈተን እንዴ! አብርሽ እኮ መከራውን በላ እንዴ! ቆንጆ መሆን የኔ ያለ መከራ ያበላል እንዴ!
እንደ አብርሽ አብርሽ ማይፈልገው ሴት የለም ከሁሉ ላይ በቃ መከራውን ነው የበላው። በዛ ጋር ሄርሜላ ትፈልገዋለች። ቤት ሲመጣ ደግሞ ሜሪ ትላንት የለበሰችው ልብስ አይታችኋል። በጣም አጭር ቀሚስ ነው የለበሰችው። ምን አስባ ነው ሜሪስ? እኔ ስለማላምናቸው ነው የሁሉ ምላችሁ። አብርሽን ስለማላምነው አይደል። አብርሽ በደንብ የሚታመን ሰው ነው። በጣም ምስኪን ከሚባለው በላይ በጣም ምስኪን፣ ለሰው ሐሳቢ ጭንቅላት ያለው ያስባል፣ ያገናዝባል ነገሮችን፣ ጭንቅላት ያለው ሰው ነው። ግን ሩታ ምንድነው ያሰባችሁት ነገር ምንድነው? ባለፈው ወንድምሽን አመጣሽ። በጣም ደስ የሚል ነገር ነው። በጣም የሚበረታታ ነገር ነው። በጣም ጀግና ነው ወንድምሽ፣ ጀግና ወንድም አለሽ። ምክንያቱም እንቅጭቅጩን ፊት ለፊት የሚናገር ሰው ነበር ስንፈልግ የነበረው፣ አገኘን በዛ ቦታ ላይ። ምክንያቱም ደግሞ የስጋ ወንድምሽ ነው፣ ታላቅ ወንድምሽ ነው። በጣም ደስ የሚል ነገር ነበር ስታሳዩኝ የነበራችሁት። በዛ ላበረታታሽ ፈልጋለሁ፣ ላሞገስሽ ፈልጋለሁ፣ ደስ የሚል ነገር ስላደረግሽ። ያን ነገር ዳኒ አዩት፣ ያን ቪዲዮ አዩት፣ ዳኒና ሜሪ አዩትና ያን ቪዲዮ ከዛ መጣው ምን ይላሉ? ይቅርታ። ምክንያቱም እነሱ የሰሩት ተግባር፣ እነሱ ያደረጉት ስራ የሰይጣን ስራ መሆኑን አይተው፣ የመጥፎ ሰው ስራ መሆኑን አይተው ኦኬ ነገር ያስወቅሰናል። ሰው ሁሉ ይወቅሳቸው፣ ኮሜንት ላይ ገብቶ ሲሰርባቸው፣ ሲተቻቸው ሲሰሙ ኦኬ ነገር ለካስ የሚያስወቅሰን ነገር ነው የሰራነው። ለካ አሁን ምን እንመጣለን በቃ በፒስ ምናምን አብርሽ ወደ ቤት እንዲገባ እናደርጋለን። ከዛ በኋላ ስለኛ ሰዎችን ማረሳሳት እንጀምራለን። ምክንያቱም ሰዎች ቶሎ ይረሳሉ። የዋሆች ናቸው ብላችሁ ስለምታስቡ፣ አቁም ብላችሁ ስለምታስቡ፣ እኛን እንደ ጅል ስለምታስቡ ስለምታዩ ነው ይሄ ሁሉ ነገር የምታደርጉት። ግን የእናንተን ሐሳብ በጭራሽ አንስተው እናውቀዋለን። ሜሪ ዳኒ ስርዓት ያዙ። በሰው ዘንድ ተቀባይነት ለማግኘት ከሆነ ራሳችሁ ቻናል ሄዳችሁ ስሩ። የሰው ህይወት አትበጥብጡ። ሩታም ደግሞ ወስኝ፣ የምትወስኙን ነገር አንዴ ባሌ አንዴ ልጅ አባት ምናምን አትበይ። በቃ ኦልሬዲ አንቺ እነሱ ተፋታችኋል። አሁን በቃ መሆን የምትችሉበት አጋጣሚ ካለ አብራችሁ መቀጠል የምትችሉበት አጋጣሚ ካለ እዛ ላይ ፎከስ አድርገሽ ስሪ። ባለሽን ወደ ቤትሽ መመለስ የምትችይበት መንገድ ካለ አጋጣሚ ካለ እዛ ላይ ፎከስ አድርገሽ ስሪ። እንደ ትልቅ ሰው፣ እንደ ተማረ ሰው፣ እንደ እናት፣ አሁን እናት ነሽ አንቺ፣ ትንሽ ልጅ አይደለሽ፣ ሕፃን ልጅ አይደለሽ። እንደ እናት፣ እንደ ትልቅ ሰው ባለሽን ወደ ቤት መመለስ የምትችይበት አጋጣሚ ካለ እንደ ተማረ ሰው ቆም ብለሽ አስበሽ ማንንም ሳታስገቢ ስሪ። አንቺ ብቻሽን ከፈለሽ ወንድምሽን አስገቢው፣ ታላቅ ወንድምሽን። ምክንያቱም ጭንቅላት ያለው ሰው ስለሆነ፣ የሚያገናዝብ ሰው ስለሆነ፣ በጣም በላይፍም በጣም ብዙ ነገሮችን ያሳለፈ ሰው ስለሆነ እሱ አጠገብሽ ቢሆን በጣም ብዙ ነገሮችን ይረዳሻል ብዬ ስለማምን አጠገብሽ ወንድምሽን አስቀምጠሽ ብዙ ምክሮችን ከሱ መውሰድ ትችላለሽ። በላይፍ ኤክስፒሪየንስ በጣም ስለሚበልጥሽ የተረጋጋ ሰው፣ ጭንቅላት ያለው ሰው፣ ማገናዘብ ማወቅ የሚችል ሰው ስለሆነ እሱን አስቀምጠሽ ነገሮችን ከሱ ጋር ፊክስ ማድረግ መቻል ትልቅ ነገር ነውና ከሱ ጋር ፊክስ ማድረግ ብቻ አሪፍ ነው ብዬ አስባለሁ። ካልሆነ ግን ካሁን በኋላ ሜሪ ዳኒ የሚባሉ ሰዎች ወደ ህይወትሽ ያስገብተሽ ሌላ ድራማ ለመስራት በጣርሽ ቁጥር በሞከርሽ ቁጥር ሰው ሁሉ ነው እየጠላሽ የሚመጣው። ሩታ ይሄን በፊት ለፊት ነው የምናገረው። ሰው ሁሉ እየጠላሽ ይመጣል። በቃ ምክንያቱም አሁን ላይ አብርሽ የሚሰራው ስህተት ሊታይኝ ይችላል። ለዛ ይሄ ሁሉ ነገር ምልሽ አብርሽ ከዚህ በፊት ብዙ ጥፋቶችን አጥፍቷል። አሁን ላይ ግን እየሰራ ያለው ነገር ጥፋት እየታየን ስላልሆነ ነው። ሩታ ብዙ ሰው እየጠላሽ ነው። ለዛም ደግሞ ፎከስ አድርገሽ አንዳንድ ነገሮች ላይ እንደ ትልቅ ሰው፣ እንደ ተማረ ሰው፣ እንደ እናት ትልቅ ሰው የሚያደርገውን ነገር ብታደርጊ ጥሩ ነው ብዬ አስባለሁ። እና ቤተሰቦቼ ዛሬ አስተያየቴ ይሄ ነው። ዳኒና ሜሪ የሚባሉ ሰዎች ከህይወታቸው እስካልወጡ ድረስ አብርሽና ሩታ ሰላም እንደማይሆኑ ከዚህ በፊት ተናግሬያለሁ። አሁንም እናገራለሁ። ለወደፊትም እስካልወጡ ድረስ ጨቅጭቄ እንዲወጡ ነው የማደርገው። ምክንያቱም የኔ ቪዲዮዎች እያዩ ስለሆነ ተጽዕኖ እየፈጠረ እንደሆነ እያዩ ስለሆነ እጨቀጭቃለሁ፣ እናገራለሁ። ማድረግ ያለብኝን ነገር ሁሉ አደርጋለሁ። ለሩታ ሰላም፣ ለአብርሽ ሰላም ስል አለቀ። ሌላ እኔ ፕላንም የለኝም፣ እቅድም የለኝም፣ ሌላ ማሰበውም ነገር የለም። በቃ እነሱ ሰላም እንዲሆኑ፣ ተለያይቶም ከሆነ ሰላም ሆነው እንዲቀጥሉ፣ አብረውም ከሆነ በሰላም በጤና በቃ ደስ በሚል ሁኔታ እንዲቀጥሉ የምፈልገው አለቀ። ሌላ ምንም እኔ ስለነሱ ማሰበው ነገር የለም። እነሱ ሲጣሉ ደስ አይለኝም። እነሱ አንድ ላይ ሲሆኑ ብቻ ደስ ይለኛል። ለዛ ሁላችሁም በጣም ላመሰግናችሁ ፈልጋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለሆናችሁ በጣም አመሰግናለሁ።
በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን፣ የዛ ሰው ይበላል።